በጽሑፍ የተሰነደ ታሪኳ እንደሚያወሳው ከክርስቶስ ልደት 500 ዓመት በፊት ጀምሮ እንደ ግዛት ትታወቃለች። የአቼሜኒድን፣ የፋርስን፣ የመንጎልን ስርወ መንግስታት ጠንካራ ጉልበት ስትፈታተን፣ አንዳንዴም ስታፈራርስ፣ ኃያል ወድቆባት ለአዲስ ኃያል እንደሰገደች ዘመን ሸኝታ ዘመን ተቀብላለች። አፍጋኒስታን የአረብ ሙስሊሞችን ክርን፣ የኦስማን ቱርኮችን ጡንቻ፣ የብሪታንያ ቅኝ ገዢዎችን ቡጢ እያነጠረች አርግባለች። የሶቪየት ኅብረት ኮሚኒስቶችን የመስፋፋት ዕቅድ አከሽፋለች። አፍጋኒስታን በዚህ ሁሉ ዘመን የሀገርነቷ ልዕልና፣ ክብር፣ ውስጣዊ ፖለቲካዋ እንዴትነት በራሷ ወይም በውስጧ ብቻ የተወሰነበት ጊዜ ጥቂት፣ በጣም ትንሽ ነው። ዘንድሮስ የምዕራባውያን የጂኦ ስትራቴጂ ክሽፈት አብነት መሆኗ ይሆን? ላፍታም አብረን እንጠይቅ። የቶራ ቦራ ገመገምን፣ የናንጋርሃር ተራራን፣ የኩናር ሸለቆን፣ የሎጋር፣ የኩንዱዝ፣ የሂራት ሰርጥ ጉጥ ስርጓጉጥን የሚያጋየው የአየር የምድር ቦምብ፣ ሚሳኤል፣ መድፍ አዳፍኔ፣ ታንክ፣ መትረየስም አሁን ዝም ብለዋል። ጭጭ፣ ጸጥ፣ ረጭ፣ ሰላም ነው። ላለፉት 20 ዓመታት የዚያችን ሀገር ተራራ፣ ሜዳ፣ ሸጥ፣ ሸለቆም፣ ዱር ከተማ የሚያጋዩ የሚያናፍሩበት ጀት፣ ሄሊኮፕተር፣ ድሮኖች የሚነሱ የሚያርፉበት የአሜሪካ፣ ብሪታንያ፣ የድፍን ምዕራብ ሀገራት የጦር አዋቂዎች የውጊያ ስልት ዕቅዳቸውን የሚቀምሩበት የባግራም አውሮፕላን ማረፊያ ግን ዛሬም ከሰላም ሩቅ ነው። የአውሮፓ አሜሪካ መግቢያ ፍቃድ ወይም ቪዛ ያለው ፍቃድ የሚጠይቀው ፍቃድ ኖረውም አልኖረው ያችን መከረኛ ሀገር ጥሎ መሄድ የሚሻው አውሮፕላን ላይ መንጠላጠል የሚቃጣው ሌባው፣ ደላላው፣ የአየር ማረፊያ ሰራተኛው፣ ከሀገር የሚወጡትን የሚረዳው የአሜሪካና የተባባሪዎቿ ሀገራት ወታደሮች፣ የታሊባን ታጣቂዎች ብዙ ናቸው። ሁሉም ይተራመስበታል። ሕፃናት፣ ልጆች፣ መጫቶች፣ እርጉዞች፣ አዛውንቶች አንዳቸው ከሌላቸው ለመቅደም ይራወጡ፣ ይጋፉ፣ ይተፋፈጉበታል። ኢሱላህ አንዱ ነው። አባቱ የአሜሪካ ኩባንያዎች ዘበኛ ነበሩ። በሃያዎቹ የዕድሜ ክልል የሚገኘው ወጣት ባለፈው ቅዳሜ በአስተርጓሚ ለአልጀዚራ ቴሌቪዥን ጣቢያ እንደነገረው አውሮፕላን ማረፊያ ሄደው ለአባቱና ለቤተሰባቸው የአሜሪካ መግቢያ ፍቃድ ለመጠየቅ ነው። ግን አልሆነለትም። የተረጋገጡ ሴቶችና ሌሎች ሰዎች አይቻለሁ። አስከሬን መኪና ላይ ሲጫና አይቻለሁ። ሌላ ምርጫ ግን የለንም። ከሰማይ በታች አቻ የማይገኝለትን ግዙፍ ጠንካራ ጦር የሚያዘው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የወትሮ ምግባሩ ከዚያ አውሮፕላን ማረፊያ አጠገብ የሚበሩ የሚያርፉ ተዋጊ ጀቶች፣ ስንቅ፣ ትጥቅ፣ ወታደር የጫኑ አውሮፕላኖች፣ ሄሊኮፕተሮችን ማዘዝ፣ ማዝመት፣ መቁጠር ነበረ። አሁንም ይቆጥራል። ግን ተረጋግጠው የሞቱ ሰዎችን አስከሬን ከ20 በለጡ። አውሮፕላን ማረፊያው የሰፈሩ የኔቶ በተለይም የአሜሪካን ወታደሮችን ደህንነት የሚጠብቁት ድፍን 20 ዓመት ደም የተቃቧቸው የታሊባን ደፈጣ ተዋጊዎች ናቸው። አጃኢብ ይል ይሆናል አፍጋን በፓሽቱንኛ። የኔቶ መስራችና ዋና አዛዥ ዩናይትድ ስቴትስ እርስ በርስ እየተወዛገበች ነው። የአሜሪካ ጦር ከአፍጋኒስታን እንዲወጣ ያዘዙት ፕሬዝደንት ጆ ባይደን የሚሰነዘርባቸውን ትችት፣ ወቀሳ፣ ውግዘት ለማስተባበል ይባትላሉ።
በዚህ ጦርነት ወቅት በውጊያው መሃል ከካቡል እስከ ካንዳሃር እስከ ኩናር ሸለቆ ተጉዣለሁ። 4 ሄጃለሁ። ከህዝቡ ጋር ተገናኝቻለሁ። ከመሪዎቹ ጋር ተወያይቻለሁ። ከወታደሮቻችን ጋር ብዙ ጊዜ ተነጋግሬያለሁ። ራሴ ካየሁና ከሰማሁት አፍጋኒስታን ውስጥ የነበረውንና የማይቻለውን ተረድቻለሁ። አሁን ትኩረታችን መሆን ያለበት በሚቻለው ላይ ነው። ጠቅላይ ሚኒስትር ቦሪስ ጆንሰን የተቃዋሚዎቻቸው ትችት ወቀሳ ሲያይል ባይደንን በቃላት ሸንቆጥ፣ ወቀሳ ትችቱ ረገብ ሲል ደግሞ አፍጋኒስታን ውስጥ ተገኘ ያሉትን ድል ደመቅ ገዘፍ አድርገው በማውራት ይችን መዘዘኛ የወከባ ጊዜ ለማምለጥ ያው እንደ ሁሌው እየተዋከቡ ነው። መራሒተ መንግስት አንጌላ ሜርክል ልባቸው 3 የተከፈለ መስሏል። በአንድ በኩል 16 ዓመት የኖሩበትን የትልቅ ስልጣን ትላልቅ ሰነዶችን መከሸፍ፣ ተተኪን መደገፍ፣ ማበረታታቱ ፋታ የሚሰጥ አይነት ስራ አይደለም። በሌላ በኩል ጀርመንም አውሮፓ ዓለምም ላይ የገነቡትን ክብር፣ ስም፣ ዝናን የሚያረክስ ምናልባት የ2015ቱን ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው አይነት የስደተኞች ቀውስ እንዳይገጥማቸው መጠንቀቅ፣ 2 3 አፍጋኒስታን የሆነና የሚሆነውን መከታተል ሌሎች የአውሮፓ ህብረት ሀገራት መሪዎች የሚሉና የሚያደርጉትን ማጤን ግድ አለባቸው። ፕሬዚደንት ማክሮን ባለፈው ሳምንት አውሮፓ ከእንግዲህ የራሷን የጸጥታ ኃይል ማደራጀት አለባት ብለዋል። ፈረንሳይኛው በየትኛውም የዲፕሎማሲ ቋንቋ ሲተረጎም በአሜሪካ መመራት፣ አሜሪካንን መከተል በቃን ነው። አነጋገር አሰራራቸው አስተኳሽ እንደሌለው ሚሳኤል ካገኘው ጋር የሚላተምባቸው የአውሮፓ ህብረት የውጭ ግንኙነት የበላይ ጆሴፍ ቦሬል አሜሪካኖችን በተለይ ፕሬዚደንት ጆ ባይደንን በግልጽ ይወቅሳሉ። ሐሙስም ደገሙት። ካለፈው እሁድ ጀምሮ አፍጋኒስታን ውስጥ አዲስና አሳማሚ እውነት እያየን ነው። በግልጽ በድፍረት ልናገር፣ ይህ ታላቅ ድቀት ነው። ይህ ለአፍጋኒስታን ህዝብ፣ ለምዕራቡ እሴትና ተአማኒነት፣ ዓለም አቀፍ ግንኙነትን ለማዳበርም ትልቅ ጥፋት ነው። ባይደን ከሳቸው በፊት የነበሩት ፕሬዚደንት ዶናልድ ትራምፕ የወሰኑትን ያጸደቁት ባለፈው ሚያዝያ ነበረ። ከሚያዝያ እስከ ነሐሴ አጋማሽ ውሳኔውን ደግፈው ጦራቸውን ያስወጡት የምዕራብ አውሮፓ ፖለቲከኞች ችግሩ ሲፈጠር አሁን ጣታቸውን ዋሽንግተኖች ላይ መቀሰራቸው በእርግጥ ግራ አጋቢ ነገር ነው የሆነው። በ1980ዎቹ የአፍጋኒስታን ኮሚኒስቶችን ለመርዳት የዘመተው የሶቪየት ህብረት ጦር በአፍጋኒስታን ሙጃሂዲያን ተሸንፎ በ1989 ካቡልን ሲለቅ የአሁኑ የሩሲያ ፕሬዝደንት ቭላዲሚር ፑቲን ድሬዝደን ምስራቅ ጀርመን ነበሩ። የግዙፉ የሶቪየት ህብረት የስለላ ድርጅት ኬጂቢ ወጣት ሁለገብ ጥንቁቅ ቀልጣፋ ሰላይ የነበሩት ፑቲን የሀገራቸው ጦር የተሸነፈው አሜሪካኖች ከለንደን እስከ ኢስላማባድ ከሪያድ እስከ ቴልአቪቭ የሚገኙ ተከታዮቻቸውን አስተባብረው ባሰለጠኑ ባስታጠቁና ባዘመቷቸው ሙጃሂዲያን ውጊያ እንደሆነ ጠንቅቀው ያውቁታል። እርግጥ ነው ፑቲን አሁን በታሊባኖች ድል በአደባባይ ሊደሰቱ፣ ሊቦርቁ፣ ሊፈጉም አይችሉም። ድሉና የምዕራቦች ውዝግብ ግን አማርኛ ቢችሉ ኖሮ አንጀት የራሰ ማለታቸው አይቀርም ነበረ። የዛኑ ያክል ሞስኮዎች በአንድ ወቅት ታሊባንን በአሸባሪነት በመፈረጃቸው ምክንያት ፑቲን ባለፈው ቅዳሜ እንዳሉት ከድል አድራጊው ቡድን ጋር የሚኖራቸውን ግንኙነት ለመወሰን የቀድሞ ሶቪየት ህብረት ሳተላይት የሚባሉትን ሀገራት በማስተባበሩ ጠመዝማዛም ግን አስተማማኝ ጎዳና ለመጓዝ ሳይመርጡ አልቀረም። በጣም አስፈላጊ ከሆኑ ርዕሶች አንዱ የጸጥታ ጉዳይ ነው። በተለይ አፍጋኒስታን ውስጥ ካለው ሁኔታ ጋር በተያያዘ ጸጥታ በጣም ትኩረት የሚሻው ነው። በመጪው ሰኞ በሚደረገው የጋራ የጸጥታ ስምምነት ድርጅት CSTO የቪዲዮ ጉባኤ በጋራ መቆማችንን ለማረጋገጥ እንነጋገራለን።
ቤጂንጎች የታሊባኖችን ድል ባይፈቅዱትም የምዕራቦቹን ውድቀት አጥብቀው ስለሚሹት የአፍጋኒስታን ሕዝብ የፈቀደው በሚል ቻይንኛ በሸፋፈኑት አገላለጽ ከታሊባኖች ጋር ለመተባበር ዝግጁ መሆናቸውን አስታውቀዋል። ከቻይናም ከፓኪስታንም ከታሊባንም ጋር ዓይንና ናጫ የሆኑት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የታሊባኖችን ድል የኢስላማባዶች ድል አድርገው ስለሚቆጥሩት ዝምታና የመረጡት። ፓኪስታን ራሷ የካቡል ኢስላማባድ ምዕራቦችን ወዳጅነት በስልት ለመያዝ ይመስላል ታሊባን ካቡልን በተቆጣጠረበት ዕለት የፓኪስታኑ ፕሬዝደንት አሪፍ አሊቪ የኔቶ አባል ከሆነችው ከቱርክ አቻቸው ከሬሴፕ ጠይብ ኤርዶሃን ጋር ለመነጋገር አንካራ ነበሩ። ቴህራኖች ከምዕራባውያን በተለይም ከአሜሪካኖች ጋር በገጠሙት ተዘዋዋሪ ግጭት ቁርቆስ ምክንያት የታሊባኖችን ድል ቢደሰቱበት በርግጥ አይደንቅም። ይሁንና አዲሱ የኢራን ፕሬዝደንት ኢብራሂም ራይሲ ደስታቸውን በይፋ መግለጡ የሚያመጣውን መዘዝ ለመገመት አዲስነታቸው አላሰነፋቸውም። ራይሲ ሀገራቸውን ከምስራቅ ስለምታዋስነው አፍጋኒስታን ሁኔታ ለማማከር የመረጡት የሀገራቸውን ሰሜን ምዕራብ ጎረቤት መሪን ነው፣ ሬሴፕ ጠይብ ኤርዶሃንን። አንጌላ ሜርክል ግራ አጋቢውን የአውሮፓ አሜሪካኖች ወዳጅነት ለማድረቅ ከመሞከር ይልቅ ወደ ሞስኮ በረሩ። አርብ ሜርክልና ፑቲን ከአፍጋኒስታን ቀውስና ከዩክሬን የቀደመ ትልቅ ርዕስ አልነበራቸውም። ሁለቱ መሪዎች አንዳቸው የሌላቸውን ቋንቋ ጠንቅቀው ቢያውቁም የሚነጋገሩት ግን በአስተርጓሚ ነበር። አስተርጓሚው የፑቲንን ሩሲያኛ ለሜርክል በጀርመንኛ ሲተረጉም ግን አንድ ትንሽ ግን አናጣቢ ጉዳይ መሃል ገባ። የሜርክል ተንቀሳቃሽ ስልክ ጮኸ። ስልክ ጮኋል። በተደጋጋሚ በስልክ እንገናኛለን። ፑቲን ናቸው። ሜርክል የክሬምሊን ጉብኝታቸውን እንዳጠናቀቁ ስልክ ደወሉ ወደ አንካራ። ከፕሬዝደንት ኤርዶሃን ጋር ባደረጉት ውይይት ከአፍጋኒስታን በኢራን በአዘርባይጃን ምናልባትም በሌላ በኩል አድርገው ቱርክ የሚገቡ የአፍጋኒስታን ስደተኞችን ቱርክ ወደ አውሮፓ እንዳትለቃቸው ለማግባባት ነበረ። ምዕራባውያን መንግስታት 20 ዓመት በተዋጉበት ጦርነት የጂኦ ስትራቴጂ ስህተት መፈጸማቸው ሲነገር ብራስልስ ዋሽንግተኖች ሲወቃቀሱ የአፍጋኒስታን የወደፊት ጉዞ፣ የህንዶች ክስረት፣ የሩሲያዎች መሃል ሰፋሪነት፣ የቻይኖች ደስታ፣ የፓኪስታን ኢራኖች አትራፊነት ሲተነተን የኤርዶሃኗ ቱርክ እንደ ማዕድ ጨው በሁሉም ዘንድ ተፈላጊ ሆናለች። ፕሬዚደንት ጆ ባይደንም አስተዳደራቸው ከእንግዲህ ስለ አፍጋኒስታን ከሚከተለው መርህ አብዛኛው በአፍጋኒስታን ጎረቤቶች በኩል ገቢር እንደሚሆን ተናግረዋል። የአፍጋኒስታን ህዝብን መደገፋችንን እንቀጥላለን። ዲፕሎማሲያችንን፣ ዓለም አቀፍ ተጽዕኖና ሰብአዊ እርዳታችንን እንቀጥላለን። ሁከትና አለመረጋጋትን ለመከላከል አካባቢያዊ ዲፕሎማሲና ግንኙነት ላይ ግፊት ማድረጋችንን እንቀጥላለን። የአፍጋኒስታን ህዝብ ሴቶችና ልጃገረዶች መሰረታዊ መብት እንዲከበር መሟገታችንን እንቀጥላለን። የአፍጋኒስታን አካባቢ ሀገራት ግን የአሜሪካ ተባባሪ ሊሆኑ የሚችሉት ኢራን፣ ሩሲያ ወይም ቻይና አይደሉም። አንድም ፓኪስታን፣ ሁለትም ህንድ አለያም ቱርክ እንጂ። በተፈላጊነት ሽሚያው በከሳሪ አትራፊው ትንታኔው መሃል የዋና አትራፊው የታሊባን ተባባሪ መስራች ሙላህ አብዱልጋኒ ባራዳር ስለ መንግስት ምስረታ ለመነጋገር ካቡል ገቡ። የ53 ዓመቱ ጎልማሳ ታሪክ የ2500 ዓመቱ የአፍጋኒስታን ታሪክ ምህፃር ነው ይላሉ የሚያውቁ። ከፈለጋችሁ አጤሬራ በሉት። ነጋሽ መሐመድ ነኝ። ቸር ያሰማን።